ታሪም ድሬ የሚያስጨንቅ ምን ሺትክ እኮ ያስታውቃል። አረ ንገረኝ እንዴ ሚስትክ እኮ ነኝ። አንቺን እያስጨነቅኩሽ እንደሆነ እየተሰማኝ ነው። ለምን? የማደርጋቸው ነገሮች አንቺን ፍርሃትና ጭንቀት ውስጥ ሊከቱሽ ይችላሉ። ለዛ ነው እየተጨነቅኩ ያለሁት። ካልደፈረሰ አይጠራም ትላል ነበር እንዴ? አዎ አደፍርሰው። የምርሽ ነው? አዎ። እሺ ፈርቼ ምንም አላመጣም። ደፈር ብለን የሚመጣውን ነገር በሙሉ ካልተጋፈጥን ምን መቀየር አንችልም። ትክክል ነሽ። ያ እርኩስ ስንሸሽ የሚተውን አይደለም። ስለዚህ ለአንዴና ለመጨረሻ እንጋፈጠውና ከጠገባችን እናርቀው። አንቺ ጠንክሪልኝ እንጂ ድራሹን አጠፋዋለሁ። ብቻ አንቺ አትጨነቂብኝ፣ አትታመሚብኝ። እሺ እኔ ምንም አልሆንም። እሺ አንተ ብቻ ወደፊት ስላለን ህይወት እያሰብክ በጥንቃቄ ተንቀሳቀስ። ምንም እንድትሆን አልፈቅድልህም። እኔና ልጆች በጉጉት እንጠብቃለን። ምንም አልሆንም። አፈቅራለሁ። እኔም አፈቅርሻለሁ። በረሃብ ልገለኝ ግን አላሰብክም አይደል? ተነሽ እሺ እንብላ። ነበርኩኝ አሁን እኮ ድምፅ ሰማት ተናግጬ ነው የወጣሁት። አይዞሽ ሊያስደነግጡሽ ፈልገው። የኤልሲ ልብስ ነው ለማስነክተው ነው የላኩት። ኤልሳ አርፋለች። ወይኔ አይዞሽ በቃ ተረጋጊ ፍቅር። ለመደው በአዲስ ሰላም የቻናሌ ቤተሰቦች፣ ዛሬም እንደተለመደው በአዲስ ነገር መተናል ማለት ነው። በጣም ደስ በሚል ነገር ነው እዘን የመጣ ነው። ኪሩቤልና አዲሷ ሚስቱ ማለት ነው። በጣም ነው የሚወዳት፣ በጣም ነው የምትወደው። እንግዲህ ከዚህ ውጪ ሌላ ሚስት አለችው ማለት ነው። በጣም በጣም በሚገርም ሁኔታ ዘኪን ጥሎባቸዋል። እንግዲህ ዘኪ የመጀመሪያ ፍቅረኛዋ ነበረ፣ አትወደውም። ነገር ግን ጓደኛዋ ለዘኪ ሸጣት ነው በ300 ሺህ ብር ሸጣት ነው እንግዲህ ለዘኪ። ዘኪ በጣም ጉደኛ ሰው ነው ማለት ነው። በጣም በጣም የሚገርም ሰው ነው እና ለማንም የማይራራ ነው። በሷ የመጣበትን ሰው ሁሉ ያስወግዳል ማለት ነው። በጣም ክፉ ሰው ነው ዘኪ። የጭካኔ ጥግ ነው የሚያሳየው ማለት ነው ዘኪ። በጣም የሚገርመው ነገር በስጦታ ዙሪያ ያሉትን ሰዎች ያስወግዳቸዋል። በፍጹም ከሷ ጋር እንዲቀርቡና እንዲቀራረቡ አይፈልግም። ኪሩቤልም አቅቶት ነው እስካሁን ድረስ ያቆየው። ሆኖም ዘኪ ያለምንም ወንጀል ይኖራል። ምንም ወንጀል አይገኝበትም። ምክንያቱም እጁ ረጅም ነው። ኪራና ዘኪ እልህ ተያይዘዋል። የስጦታ ጓደኛ ዘኪ ቅጥረኛ ሊያስወግዳት ሰው ልኮ ነበረ። ስለዚህ አገኛት። የላከው ሰው 2 ጥይት በመተኮስ ለማስወገድ ችሏል። ቢሆንም ሽፍታ ወንድም አላት። ያ ሽፍታ ወንድሟ ያንን ጓደኛዋን ያስወገደውን እሱን መልሶ አስወግዶታል። ግን እስካሁን ምንም የታወቀው ነገር የለም። የኪሩቤል ጓደኛ ፖሊስ ነው። እሱም ሚስቱም ፖሊስ ናቸው። የስጦታ ጓደኛ ከመወገዷ በፊት አንዳንድ መረጃዎችን ለፖሊስ ስታው ነበረ። ነገር ግን እስካሁን ጥምቅም ማስረጃ አላገኘበትም። ምንም ይህ ግባ የሚሉት ማስረጃ የለውም። ዘኪ በጣም ከባድ ሰው ነው። ረጅም ነው እጁ። በየቦታው ሰዎች አሉት። ኪራን ቀጥሮ ካፌ ቆሽቱን ነው ያቃጠለለት ማለት ነው። ቆሽቱን እስከሚያቃጥልለት ድረስ ብሎ ይሰማው ነበር ዘኪ። ኪሩቤል እኔ ወሰድኩብህ፣ እኔ ልጆች ወልጄ ከሷ ጋር ፍቅር ጀምሬ ለሁሉም የሆነው ደግሞ አንተን አስወግጄ ነው ሲለው፣ እኔ አንተን ማስወገድ አልችልም። እስካሁንም እኮ ያቆየሁት ትመለሳለህ፣ ወጣት ነህ ብዬ እኮ ነው። አንተ እኔን ልታስወግድ በማለት ሁለቱም
ቡናቸውን እየጠጡ ሲፎካከሩ ነበር። ነገር ግን ዘኪ ክሮቤል ቤት አንድ ሰው ልኳል። ያም ደግሞ ሂድና የምታገኘው ነገር ካለ ቤቱን አመሰቋቁልና የሆነ ወረቀት ጻፍለትና እንዲያገኘው ነገር አድርግለት ብሎ ልኮታል። ያ ያልተላከው ሰውዬ ቤቱን እንዳልሆነ ነገር አመሰቋቁሎ ከዛ መኝታ ክፍሉ ገብቶ ዘኪ ዛ ይቃጠላል፣ እናንተ እዚህ አልጋ ላይ አለማችሁን ትቀጫላችሁ ወይ ጊዜ ዘኪም ሊታየል ዘኪም እኮ ታይሎ ሚስቱን ለሌላ ሰው አሳልፎ ሰጥቶ እዚህ አለሟን ትቀጫለች እያለ ቤቱን እያመሰቋቆለ የተወሰነ ጽሑፍ ጽፎ ወንበር ላይ አድርጎ ጥሎ ወጣ። ዘኪና ኪሩቤል ይፎካከራሉ። እዛ አንተም ትወስዳታለህ፣ እስኪ እኔም ወስዳታለሁ፣ እስኪ እናያለን እየተባባሉ እየተዛዛቱ ቡናቸውን ጠጥተው ተለያዩ። እኔ አስወግድሃለሁ፣ ኧረ እኔ ባልብስ ነው፣ እኔ ቢከፋኝም ስጦታን አቅፌ ተኛለሁ። አንተስ ናፍታህን ነው አቅፈ የምተኛው? ገና ልጆች ስንወልድ ስንዋደድ ሀይን አለ። ስጦታ መቼም አታገኛትም፣ ወሬ ነው በቃ። እኔ እና እሷ ሞት ነው የሚለየን። ዘኪ እኔ እኮ አለ እናያለን ጎረምሳው፣ አንተ ትወስዳት ወይኔ ትወስዳት፣ ወይኔ ሞታለሁ ወይ አንተ ትሞታለህ በማለት ይነግረዋል ማለት ነው። ስጦታ ካለችበት ቤት ርቃ ሄዳለች፣ ሊያገኛት አይችልም። ዘኪ እንዳፎካከሩ ክሮቤልን የቤት ሰው ደብዳቤ አስቀምጦለት ቢሄድም ነገር ግን ሄዶ ክሩቤል አግኝቶታል ደብዳቤውን። ይህን ሁሉ ከመጻፍ ይህን ሁሉ ከማድረግ ፊት ለፊት ተገናኝተን አልነበረም? ለምን አስቀመጥከው? ሄደ ሰው ልከህ ደብዳቤ ተማስቀመጥ ቤቴ ብሎ መለሰለት በስልክ ደውሎ። ዘኪ ማስረጃ ሲገኝበት ከፖሊሶቹ መሀል አንዱ የሰው ነው ያሰው ሁልጊዜም በማስረጃ ያጠፋለታል፣ ማንም አይዘውም። ስጦታና ኪሩቤል የኔ ፍቅር እባክህን እንጋፈጥና እንገላገል ትለዋለች። ፍቅር እኔ እኮ አንቺ እንዳትፈሪብኝና እንዳትበሳጭብኝ እንዳይከፋሽ ነው እንጂ እሱን መጋፈጥ አክቶኝ አይደለም አላት ክሩቤል። ውዴ እንጋፈጠው ፈርተን ሸስተን እስከ መቼ ስጦታ ትለዋለች። በቃ አደፍርሰው እና አደፍርሰው በቃ እንገላገል፣ ከዛ ጥሩ ፍቅር እንጨምራለን፣ ልጆችም እንወልዳለን ያለምንም ፍርሃት ስጋት። ውዴ አይዞ እኔ ያለሁልህ ተጎን። እሺ ግን ቤት እንቀይር። ለምን ግን በቃ ግድ ነው። እኔ ቤተሰቦች ጥለውልኝ የሄዱ ቤት አለ፣ እዛ ለተወሰነ ጊዜ እንቆያለን። እባክሽን ቤት እንቀይርና አንቺ እዛ ሂጂ። ተግባባን? እዛው እንዴ አንተ ደስ እንዳለ ኪራ። በቃ የኔ ፍቅር አንቺ ቅደሚ፣ እኔ ቀስ ብዬ እመጣለሁ። እንዴት ማለት? አንተስ ትቼ ማልሄድም ውዴ። ወይዬ የኔ ፍቅር አንዳንዴ የምጨርሳቸውና የማስተካከላቸው ነገሮች ስላሉ አሁን ከአንቺ ጋር አልሄድም ብሎ እሷን ሸኛት። ክሩቤል አስቀድሞ እሷን ወደዛ ቤት ወደ ቤተሰቦቹ ቤት ሸኝቷታል ማለት ነው። ስጦታን በጣም ነው የሚወዳትም የምትወደውም። ስለዚህ አንተ እዚህ ቀርተህ እኔ ብቻዬን ልሄድ አልችልም ስትለው እኔ አንዳንድ ነገሮች የምጨርሳቸው ነገሮች ስላሉ ወደዛ ቤት አንቺ ሂጂ ብሎ እሱ የሚጨርሳቸው ነገሮች ምንድናቸው? ከዘኪ ጋር ያለውን ውጊያ ጦርነት ሊከፍት ማለት ነው። ሆኖም ግን ዘኪ እሱ ብዙ ሰዎች አሉት በስሩ በገንዘቡ እየገዛ ግን ክሩቤል ደግሞ ተንኮለኛ ነው። ማንኞቹ እንደሚያይሉ ማንኞቹ እንግዲህ ይቅርታ እንደሚሉ አይታወቅም። እኔ የምፈራው ዘኪን ነው። ዘኪ ምንድን ነው ሰዎችን ይልካል። በቃ ሰዎችን
እሱ ቁጭ ብሎ ቢሮ ሰዎችን ይልካል። በፍጹም ወንጀሉ አይታወቅበትም። ማለትም ሰው አለው እዛ የፖሊሶቹ ጋር ሰው አለው፣ 2-3 ሰው አለው። ውጪ ባለስልጣን አለው፣ ትልቅ ባለስልጣን የሚደግፈው አለው ዘኪ። ክሮቤል ግን ማንም የለው፣ ብቻውን ነው የሚረዳው። ይሄ ፖሊሱ ብቻ ነው ጓደኛው ማለት ነው፣ አብሮ አደጉ። ስለዚህ እኔ እንደምገምተው ክሮቤል ሳይሆን ዘኪ ያይላል የሚል ነው። በጣም የሚገርመው ነገር ዘኪ እየሳቀ ነው የሚያደርገው። የሆነ ነገር ሲበላሽበት ሲናደድ ምግብ ነው የሚበላው። ምግብ በመብላቱ የተነሳ ሆዱ ከበሮ ይመስላል ማለት ነው የዘኪ። ፖሊሱ ግን የሆነ እቅድ አቅዷል። በጣም ፖሊሱን እና ክሩቤልን የሚከታተላቸው ሰዎች አሉ።